ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የአገሬ ልጆች፣ ወገን ዘመዶቼ፣ ወዳጆቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ሰላም፣ ጤና፣ ፍቅር፣ አንድነትን አብዝቼ ለእናንተ የተመኘው ዛሬ በአዲስ አይዲያ በአዲስ ቪዲዮ መጥቻለሁ። እሱም ምንድነው ብትሉኝ ስለ ፍርዶስ ነው። ብዙ ሰዎች ድመቶች ተጣሉ። ብዙ ሰዎች አስተያየት እየሰጡባት ነው ማለት ነው። እና አይድረስ በሉ ከመፍረዳችሁ በፊት ከባድ ነው። ምሳሌ በሉ ምሳሌ ሆነ እኔ ሀገር ብገባ ምን ብሰራ ያዋጣኛል? ምን ብሰራ እለወጣለሁ? ትርፋማ ሆናለሁ? ምን ብሰራ ብለን አይደል እንደ አይምሯችን ላይ አሁን ሀገር ከማግባታችን በፊት ስራ ምን ፈልገው ሱቅ ብሰራ ያዋጣኛል? ልብስ ቤት ብከፍታ ያዋጣኛል? ምግብ ቤት ብከፍታ ያዋጣኛል? እንዲህ ኦንላይን ጠለባት ብከፍታ ያዋጣኛል? በቃ ብዙ ነገሮች ጭንቅላታችን ይመረምራል፣ ይፈልጋል። ምን ብንሰራ ያዋጣናል? ብዙ ጊዜ እንጠይቃለን። ሰለውን ምን አይል ብር ምን ይከፍትልናል? 200 ሺህ ብር ብንመጣ ምን አደርግልናል? 300 ሺህ ብር ይዘን ብንመጣ ምን አደርግልናል? 500 ይዘን ብንመጣ ምን አደርግልናል ብለን ኦንላይን ያሉትን ሰዎች እንጠይቃለን። እኛ ማለት ነው ኢትዮጵያ ያሉት ሰዎች፣ እኛ ስደተኞች፣ እኛ የመዳም ቅመሞች። ኦኬ፣ እንደዛው እሷም የመዳም ቅመም ነበረች ፍርዶስ። አይፍረድ በሉ አያምጣ በሉ እና የበልታ ማይደችዋ ደግሞ አላህ ይብላት። አላህ በጤናዋ ደግሞ ያሳያት። የመዳም ቅመሞች ለምሳሌ አሁን እቺን ጣለባት አይደለ? አምኖ ነው ማንም ሰው እንደምጣልብ ነው የመዳም ቅመሞች እየጠለቡት። ለምን ብትሉ እዚህ ያለን ነው እኛ ሁሉም ነገር ቀለለም ብለን ስንጠልብ ማለት ነው። ምክንያቱም ምንድነው እኛ አንድ ነገር አስተውለን ማናስበው ለምን ለቤተሰቦቻችን ሰተን አንጠልብም ብንል ቤተሰቦች ምን አደርጋሉ መሰል ብርቱን ያጎዳሉና ማለት ነው፣ ቀናንሱና ማለት ነው። የማይሆን እቃ ነው የሚገዙላችሁ። ምክንያቱም እነዚህ የመዳም ቅመሞች ስላወቁ ስለተረዱ ብር እንዴት እንደሚመጣ ስለሚያውቁ ብቻ ጥሩ ነገር በብራችሁ በጥሩ ብር ጥሩ ነገር ትጠልባላችሁ። እኔ ምሳሌ አሁን አረቢያን መጅሊስ ተልባለሁ እዚህ ቁጭ ብዬ ማለት ነው። እና ማንም ሰው ይጠልባል። ምን ይደርስብኛል ብሎ ደግሞ አያስብም። ምክንያቱም ያ ሰው ካልተጠራጠረ ኢትዮጵያ ያለው ሰው የኢትዮጵያም ያለው ሰው አሁን ለምሳሌ ፍርዶስ እቺ ሴትዮ አምናት ነው ብዙ ሰዎች መጥቶ እሷ ጋር ያሰራሉ አረቢያን መጅሊስ። እሷም እንግዲህ በከተማ ውስጥ ነው ያለችው። ቤተሰቦቿን ታውቃለች፣ ምኖቿን ታውቃለች። ብቻ አምናት ነው ይሄን ነገር ጠለበቻት፣ አዘዘቻት፣ እየሰራችላት። ግማሹን ደግሞ አምናት ነው መጋዘን ስላላት። ምናልባት መጋዘን እቺ ሴት መጋዘን ሊኖራት ይችላል። ምክንያቱም አረቢያን መጅሊስ አይደል መሰራው ሴቲቱ መጋዘን ሊኖራት ይችላል። ለምን በሉ ሰው ቢያዛት በቃ እስከሚመጣ ይቀመጥልኝ። አሁን ፍርዶስን እንዳዘዟት ልጆች ማለት ነው እስከሚመጣ ይቀመጥልኝ ልትባል ትችላለች እቺ ሴትዮ። አይ መጋዘን የለኝም አትልም። ለምን ስራ ብላ ስራ ከፍታለች። አረቢያን መጅሊስ እየሰራች ነው፣ እያስረከበች ነው። ኦኬ። እና መጋዘን ስላላት እቺ ፍርዶስ ሴቲቱን አምና እንግዲህ ብዙ ጊዜ ታሰራባታለች። ኢማንም እንዳለች ማለት ነው ብዙ ጊዜ ስለምታሰራባት አምናት በቃ ይሄ ቦታ ስለሌለኝ አንቺ ጋር አስቀምጪ ትላታለች አቶ ፍርዶስ ማለት ነው። ያቺኛዋም አረቢያን መጅሊስ ሰሪዋ እሺ ብላ እሷ ጋር ታስቀምጣለች። እቺ ምስኪን እንግዲህ አላሰበችም። እሷ ተንኮል ሰርታ ከሀገር እንደምትወጣ አላወቀች። ለምን አንድ ሀገር ነው ያሉት፣ አንድ ከተማ ነው ያሉት። እያዘዘቻት እየሰራች ነው። ብቻ የሄደችዋም አይቅናት። የሰው ሀቅ እኮ አይቀናም። የሰው ሀቅ እኮ ነገ ያሳያታል። ያ ጀማ ነገ ለዚች አሁን የህዝብን ብር ተሸክማ የሄደችዋ ወላሂ ነገ ወይ አላህ በጤናዋ ይፈትናታል።
በጤናዋ ደግሞ ያሳያታል ማለት ነው። አትፍረዱ፣ በዚች ምስኪን አትፍረዱ። ለምን እኛ እንደምናያት ፍርዶስ ምስኪን ያኔ ምስኪን ስላችሁ ምስኪን አይደለችም። ብዙ ጓደኞች ነበሯት እነ ለምለም እነ ነፂ እነ ኢማን እነ ምድር ውሾ ብዙ ጓደኞች አሏት። ግን እሷን አሁን እኛ የምናያት ቪዲዮም ስትሰራ ለብቻዋ ናት። ፍርዶስ ምንም ስትሰራ ለብቻዋ ነው። አንዳንዴ ገጠር ሄዳ ቤተሰቦቿ ጋር ነው ቪዲዮ የምትሰራ፣ አንዳንዴ ደግሞ ቤቷ ግቢ ውስጥ ከልጆቿ ጋር ነው ቪዲዮ የምትሰራው ይመስለኛል። ብቻ አንዳንዴ እኛ ሀበሻዎች ስንባል ምቀኞች ነን። ለምን አትሉም? በቃ እኔ ብቻ ሰርቼ ልጠቀም፣ እኔ ብቻ ሰርቼ ልለወጥ፣ ያ ሰው ሰርቶ አይለወጥ የሚባል ነገር አለና እና አቶ ለምለም ወይንም እቺን ልጅ በቃ አሁን ለምለም ጠለባት ነው የምትሰራው። አይ እዚህ ከተማ ሙሉ እኔ ብቻ ጠለባት ላድርስ፣ እናንተ ሌላ ሱቅ ለግላችሁ ክፈቱና ስሩ፣ ጠለባቶችን እኔ ላድርስ ልባባሉ ይችላሉ። በዚህ ተኮራርፎ ሊሆን ይችላሉ፣ አይታወቅም። የሆነ ጊዜ ትዝ ይላችኋል ፍርዶስ ሄዳ ያዘዘችውን እቃ ፈርኒቸር ማለት ነው። ለምለም ሄዳ ቪዲዮ ቀርጻ የንቀት እኮ ነው ይሄ ንቀት እኮ ነው ንቀት። ለምለም ቀርጻ ቪዲዮ ለቀቀች። ያቺም ፍርዶስ ወታ እንዴት እኔ የጠለብኩትን እቃ ለምለም ሄዳ ቪዲዮ ቀርጻ ይሄ ነው ትላለች። ተኸየሉ አሁን በቀደም ለታ አቶ መላእክት ቺቺኛዋ አሁን ለምለማ ማለት ነው እንደዚች ሴትዮ እስር ቤታት እንዳገቡ አሁን ይኸው እርጉዞና ልጆቿን ጥላ እስር ቤት ገባች። አያችሁ፣ ሰው ይስቅባችኋል፣ ጓደኛ ይስቅባችኋል። ስትለወጡ ለውጣችሁን ማይፈልግ ጓደኛ ምቀኛ ያልታወቀበት በጥርሱ ብቻ በሸውዳችሁ ከጀርባችሁ ደግሞ ሌላ ጥናት ያለው ብቻ ነው ያለው እኮ ሀበሻ እኮ እርስ በርስ ሊደግ ራሴ ልብላ ልለወጥ የሚል ነው እንጂ እናንተ ተለወጡ እናንተ ኢደጉ የሚላችሁ ሰው የለም። እና አሁን እቺ ሴትዮ ኢዳ በኢዳ ሆናለች። የጠለባት ሰዎች እቺንን ነው የሚይዟት፣ ፍርዶስን ነው የሚይዟት። ለምን የሰጧት ብራን ለፍርዶስ ነው፣ ብራቸውን የላኩት ለፍርዶስ ነው። እቺኛው ምስኪን ደግሞ ጠልባ ቢቃውን አሰርታ እነዛም ደግሞ አልተቀበላቱም ይመስለኛል። እቃውን ቶሎ እንደተሰራ እሷ ጋር አስቀምጣለች። እቺ ሴትዮ ያ ጀማዓ አያምጣ እኮ ነው አያምጣ አይድረስ እና አትፍረዱ። እና አሁን እቺ ምስኪን እንግዲህ ሚጧ ሐኪም ቤት ሆና ነው ሚጥ የመጣባትና አትፍረዱ። አትፍረድ ይፈረድብካል የሚባል ነገር አለና ብቻ ከባድ ነው። አሁን እሷ እንደምትል ከሆነ ጊዜ ገደብ እንዲሰጡኝ እና አቡ አሚራንም ምናምን አናግራለሁ። ብቻ የሚዲያ ሰው ሆናችሁ ያልሆነ ነገር ሲደርስባችሁ ጓደኛ ስስቅባችሁ በጣም ይሰማችኋል። እሷ አሁን በጣም ተሰምቷታል። አንደኛ ከባልየውም ተጣልታለች። እኔ የሚለው ማለት ነው ከባሌ ተጣላው ትላለች፣ ከዛ ታረግዛለች። እንዴት ነው እሱ እርግዝናው እንዴት ነው? ወላሂ እውነቴን ነው ብላችሁ ከዚህም በፊት ከባሌ ተጣላው ብላ ነበር። አሁን ደግሞ አረገዘች። እርግዝ ነኝ እርጉዞኜ ምንድን ሐኪም ቤት ነው ምጡ የመጣ ነው የተባለው። እና ብቻ ከባድ ነው። አሁን እቺ ኢዳ በኢዳ ሆናለች ሲባል 1 ሚሊዮን ብር ነው። 1 ሚሊዮን እሷም ምስጢሯን ለማን ተናግራለች? አንድ ማን የምትባል ጉራጌ ናት። ያኔ እዛ ናቸው። ስማ ነበር ማን ነበረ ስማ? ዜነብ ትባላለች። ምስጢሬን ለእሷ ነው የተናገርኩት። ሚዲያ እንድታወጣ አልፈለኩም ነበር አለች። እንግዲህ እችኛዋ ዜነብ ሚዲያ ወጣችው ወሬውን ማለት ነው። መውጣቱ ካልቀራ እሺ አውጥተዋለች። ውሸት ነው እየተባለ ነው ወጥቼ ላረጋግጥ ብላ በቀደም ቪዲዮ ሰራች ራሷ ማለት ነው። እንዴ አው ደርሶብኛል፣ እውነት ነው። እና የኢትዮጵያ ሰው ይርዳኝ፣ የኢትዮጵያ ሕዝብ ይርዳኝ። እና አቡ አሚራም ደግሞ ያን ይመስለኛል ወይንም እንዲያተባብሩላት ወይንም ሰዎቹን ጊዜ ገደብ እንዲሰጧት እኔ እንጃ ከየት አምጥታኖች ምስኪን የምትሰጣቸውን የዘጠኝ ሰው ሂቃ ከየት አምጥታ ነው የምትሰጣቸው? ታሳዝናለች ወላሂ። ብቻ አላህ ይርዳት። በልታ ሄደች ደግሞ ዘርፋ ሄደች ደግሞ አላህ በጤናዋ ያሳያት። አላህ ደግሞ በጤናዋ ይፈትናት። የሰው ሀቅ ምንም አያደርግልን ማጀማ ሶሞኔ ነገ እቺ ሴት ብትሞት ማለት ነው ጀነት አትገባም አዛብ እንጂ እና አይቅናት። ያልፍልኛል ብላ አይደል ሄደችው። አይለፍላት በጤናዋ ትፈተን
በልጆቿ ትፈታል። ልጆች ካሏት ሴትዮቱ ትልቅ ሰው ናት እንግዲህ እና በጤናዋ ትፈታል። አላህ ይፈትናት። የሰው ሀቅ ምንም አያደርግም። ያ ጀማዓ ሰሞኔ ለምን አይሆንም? ሰሞኔ የሰው ሀቅ ምንም አያደርግም፣ ምንም አያደርግም። የሰው ሀቅ የሰው ነው። እንደ ራሳችሁ የሚሆን ነገር የለም። ሰሞኔም ትሆን የራሳችሁ ነገር በረካ ሲኖረው ነው። በረካ ያኔ ሰርታችሁም ሰው የምትሆኑት ሰርታችሁ የምትለወጡት። እንዲህ እሷ የሰውን እቃ እጭቅጭቅ ቃርጋ እቃዋቸውን ሽጣ አድራሻዋን አጥፍታ ቤተሰቦች ራሱ ህዘ ስከድ እኛ አይመለከተንም። ለምን ብዙ ሰዓት ተካሳሽ እየመጣ እነሱን እየወቀሰ ከዛን ፍርድ ቤት ሄዶ ይመስለኛል እኛ ሁለተኛ በእሷ ነገር አይመለከተንም ብሎ ይመስለኛል አስጽፎ አስገብቷል ይመስለኛል። እኬድ እንደዛ ነው። እና እቺ ፍርዶስ አሁን ለቤተሰብ ስትናገር እኛ አይመለከተንም በዚች ነገር በደረጃችን የሚመጣ ነገር እኛ አይመለከተንም ብላለች ብሎ ነው መልስ መለሱላት። የትም አትሄድም። ዞሮ ዞሮ መግባው ጭራሮ አይደለ? መግባዋ ኢትዮጵያ ነው። የትም ንቅንቅ አትልም። የትም ማለት ነው። የትም ትመጣለች አሁን ማለት ነው። በነገራችን ላይ ቴክኖሎጂ እኮ እንትን ተፋፍሞ ያኔ ተሰራጭቷል። ምሳሌ እኮ አሁን በፎቶዋ እኮ እሷን በፎቶዋ ሼር አድርጎ በፎቶዋን እኮ በፎቶዋ እኮ ባለችበት ሀገር ማስፈላለግ ይቻላል። ሰው እቺን ልጅ ብተባበራት አብሮ እንትን ብሎ ምን አብሮ ግሩፕ ፈጥሮ ብራቸውን እዛ የሄደች ልጅ አሁን ሴቴቱ ስለሌለች እኮ ነው እንዴ ፈንጥዝ ብዬ ማውራችሁ። ሌላ ጊዜ እኮ እንላው እና ግሩፕ ፈጥሮ ፎቶዋን አሰራጭተው በሬዲዮ ጣባ እንደ ሀገራችን በሬዲዮ ጣባ ቢያስፈልጓት እኮ እቺ ሴት ትገኛለች። ለምን አሜሪካ አትኖርም? በሀገሩ ባለችበት ሀገር ፎቶ ያሰራጫል ምናምን ነገር ቪዲዮዎች ያሰራጫሉ ምናምን ነገር ትገኛለች እኮ ትገኛለች። የትም እኮ አትሄድም። እና ለማንኛውም በልጅታ አትፍረዱባት። እኔ በጣም አሳዘነችኝ። አራስ ናት። በአራስነቷ ደግሞ ይሄን ሁሉ ስቃይ ይሄን ሁሉ ፈተና ማሳለፏ አይታችኋል። የሰው ፊት እንደሚገርፍ አይታችኋል። አሁን እቺ ለምሳሌ በር ስንኳኳ በጣም ነው የምታስበው እኮ አይታችኋል። በር በተንኳኳ ሰዓት ወይኔ መጡብኝ፣ ወይኔ እንዲሆኑብኝ፣ ወይኔ እንዲህ ነኝ ሊይዙኝ ነው ምናምን በቃ እንግዲህ 1 ወር ሙሉ ታስር ያለው ብላለች። 1 ወር ሙሉ ታስራለች። እኔ ምለው ማለት ነው 1 ወር ከምትታሰር ፈተዋት ጊዜ ገደብ ሰጥተዋት ደግሞ እሷ እንግዲህ ከየትም ተበድራም እሷ አምጥታ ያችን ብሯን እስከምትቀበል ከየትም ተበድራ ታምጣ ከየትም ምናምን ብላ ታምጣ ጊዜ ገደብ ሰጥተዋት ቢፈተዋት በጣም አሪፍ ነበር እላቸዋለሁ። እንግዲህ ፈተዋታል። እንዴት እንደሆነ አላቅም። እንግዲህ የ4 ቀን አራስ ነኝ እያለች ነው ቪዲዮ የሰራችው። እንደ ወላሂ አላህ ሰብሩን ስጣት። አንዳንዴ አተርፋለሁም ብሎ መክሰርም ያለ ነው። እንግዲህ ውስጧን አላህ ነው የሚያውቀው። እቺ ልጅ ማለት ነው ውስጧን አላህ ነው የሚያውቀው። አንደኛ የቤተሰቡ ግፊት አለ ሃይማኖቷን ስለቀየረች፣ ሁለተኛ አባቷ ሞቶባታል ምስኪን፣ ሶስተኛ ደግሞ እውነት ይሁን ውሸት ባልዮ ተፋተናል ምናምን። እኔ ስትፋታ እንዴት ነው ልጅ የምትወልደው ነው የሚለው እኮ ስትፋታ ማለት ነው። እንዴት ነው ልጅ ወለደች የሚባለው? ለማንኛውም አላህ ያግዛት፣ አላህ ይርዳት። በነገራችን ላይ እርስ በርስ ብንረዳዳ እኮ እስከ 1 ሚሊዮን ነው እየተባለ ያለው። አሁን ማንም እንደምረዳ ብትረዳ ህዝቡ ቢያዋጣላት ግማሽ ያግዟታል ብዬ ገምታለሁ የኢትዮጵያ ህዝብ። እና ብቻ አላህ ይርዳት፣ አላህ ያጽናናት። ከባድ ነው የሄደችው ደግሞ አይቅናት። የሰው ሀቅ እኮ ምንም አይጠቅም። ምንም በረካችሁን ይነሳችኋል። በረካ ይነሳችኋል። በቃ ብራችሁ አይበረክትም። ለምን? የሰው ነዋ፣ የሰው ላብ ነዋ፣ የሰው እንባ ነዋ። አሁን ስንት ህዝብ ነው እያለቀሰባት አለው። እቺ ቤት ደግሞ የአራስ ዱዓ ሙስተጃብ ነው። የአራስ ዱዓ ቁጭ ብላ ለአላህ ከተናገረች በዛች ሴትዮ በላ ሙሲባ ይወርድባታል። እኔ ምን አለች? በላ ሙሲባ ይወርድባታል ባለችበት ማለት ነው። በጤናዋ ትፈተናለች ኢንሻአላህ። የማይለቀው ካንሰር አላህ ይወፍቃት። አዎ የማይለቀው የዘላለሙ ካንሰር እዞ የሚሄደው ካንሰር ይድረስባት፣ በሷ ይብላት። እሷ
እውነት የሰው ሀቅ ምበላ፣ የሰውን ሀቅ ማጭበረብር፣ የሰውን ሀቅ ሰርቆ የሚሄድ አላህ ይብለው በረህመቱ በእዝነቱ። እውነቴን ነው የምላችሁ። እና እኔ ስለታዘብኩ ነው። ብዙ ሰዎች ይፈርዱባታል። እዚህ ነው ቪዲዮ የሰራሁት። ላይክ ሼር አድርጉ፣ ሰፖርት አድርጉኝ፣ አበረታቱኝ። ቅንነት ለራስ ነው። ቻናሌ እውነቴን ነው የምላችሁ ተዘጋብኝ። ለምን ተዘጋብኝ? የሰው ቪዲዮ አትዝሩ፣ በዛው ቪዲዮ አትዝሩ። እኔ አሁን ብር ይከፍለኛል ብዬ ቻናሌ በቃ ሀገር እየገባው ነው፣ ብር ይከፍለኛል፣ ደሞዝተኛ ሆናለሁ ብዬ ቀን እያልኩኝ አቀጭ አርጎታለኝ፣ ሰባበረኝ። የሆነ ጊዜ ሰበር እያልኩኝ ገባኝ። ሰበሮቹ ችግር የለም ኮፒራይት ነው ለኮብኝ ያለፉት አየ ብዬ ያለፍኩኝ። እነዚህ ደግሞ አረቦችን ነጫጮቹን ተጭኜ ገባውኝ። እነሱ ናቸው አሁን ስትራክ ላኩብኝ በቻናሌ ማለት ነው። በቻናሌ 2 ስትራክ ላኩብኝ። 3ኛ በየትኛውም አሁንም ቪዲዮ ስላለ በሱ ስትራክ ስለምመጣ ቻናሌን ይሄን ላማሙቀው ብዬ ነው። ሚዲያ ለምቼ ደግሞ ከሚዲያው መራቅ ደብሮኝ ነው ውዶቼ ማሮቼ። አዲስ ግሩፕ ተቀራቂ ያለው አዲስ ቤተሰቦቼ ዌልካም 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 ወደ ተሚማ ዩቲዩብ ቻናል እንኳን በሰላም መጣችሁ። ላይክ እያደረጋችሁ ሰፖርት፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። እንደጋገፍ፣ እንተቃቀፍ፣ እንተባበር። መልካምነት ለራስ ነው። ሰፖርት አርጉኝ። ሌላው ደግሞ ምን ልላችሁ ፈልጌ ነበርና ቪዲዮ ብቻ ምን ነው መደማመር ብቻ ሳይሆን ቪዲዮ ስንለቅ ኮሜንት እንደራረግ፣ ላይክ እንደራረግ፣ እንዘያየር እላችኋለሁ ውዶቼ ማሮቼ ፍቅሮቼ። ቀጣይ ቪዲዮ ተመልሼ እስከመጣ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ፣ አደንቃችኋለሁ። አይ ላቭ ዩ ሶ ማች እወዳችኋለሁ። እሺ ላይክ ያደረጋችሁ ብቻ አበረታቱኝ። ወላሂ በዚህ ቻናል ላይ ሀገር ገብቼ እንዲሰራ አላህ እንዲያግዘኝ እንዲደግፈኝ ማለት ሚዲያን ለምዳችሁ ከሚዲያ መጥፋት ስለሚያስጠላ ነው። እኔ አሁን ከጎን ጎን እሱን ልስራ ብዬ ነው እንጂ እኔ በዩቱብ ይተዳደራለሁ ብለን አይደለም። ሁላችንም የምንሰራው በዩቱብ ስራ ዩቱብ ብቻ ደሞዝተኛ ያደርገናል ብለን አይደለም። ዩቱብ አንድ ቀን ሊዘጋ ይችላል። ያ ጀማዓ አንድ ቀን ሊዘጋ ይችላል። ስለዚህ እኛ ከጎን ስራችንም እየሰራን ከጎን ደግሞ ሚዲያውን መጠቀም አለብን እንላችኋለሁ ውዶቼ። አከብራችኋለሁ። ብዙ ሰዎች በዩቱብ ይጠቀማሉ እነ ለምለምን ጨምሮ ማለት ነው። በውስጥ ገብተን ስናወራችሁ ማለት ነው ድምጻችንን ሰምተው ዝም ሼር አድርገኝ ምናምን ስንላቸው ድምጻችንን ሰምተው ዘምላሉ ማለት ነው። ሌላስ ጠለባት ብን እኮ ውዴ እንዴት ነሽ? ሰላም ነሽ? ምን ልታዘዝ? ምን ፈልገሽ ነበረ? ምንድነው? ምንጣፍ ነው? አረቢያን መጅሊስ ነው? ምን ፈልገሽ ነው? ምናምን ትራስ ጨርቅ ነው? ከነፍራስ ጨርቁ ምናምን ይላሉ። ከዛ ለጥቅም እኮ ነው የሚፈልጉት። እኛ እኮ ነው ጭንቅላታችን ላይ እንዲሸኑ ያደረግናቸው። እንግዲህ እኔ ላይቭ ስለማልገባ ነው ቪዲዮን ያስረዘምኩት። ውዶቼ ማሮቼ ፍቅሮቼ እወዳችኋለሁ። 18 ደቂቃ ሆኗል። ባይ ቻው።